እሺ ጌታዬ ኧረ እባክህን 10 ጊዜ አታጎንብስ አንተ ሰውዬ ይኸውልህ የሀገሬ ሰው ምን ይላል መሰለህ ይሄ ጎንበስ ወይ ዕቃ ለማንሳት ነው ወይ ለመፍሳት ነው ይላል እሺ ለማንኛውም እስቲ መታወቂያህን አሳየኝ የሆነ ቦታ እማውቅህ እየመሰለኝ ነው አይ ቴቴ ሰው እንደው እንደ ህፃን እናቱን ያሳድጋል እሱ ነው ስልኩን የሰጠኝ የት አግኝቶሽ መኖርሽን እንዴት አውቆ በቃ አወቀ እዚህ ክፍል ውስጥ ተዘግቶብኝ እንደሆነ ነገርኩት ነግሬዋለሁ አንቺ ቆሻሻ እያሾፍሽ ነው ይበቃሻል የምጠይቅን ጥያቄ ብቻ መልሽልኝ ማነው ስልኩን የሰጠሽ የድሮ ፍቅረኛሽ ዛሬ እንዴት አባሽ ትዝ አለሽ በቃ ዛሬ ትዝ አለኝ አንተን ገድሎ እኔን ከዚህ ክፍል ውስጥ ያወጣኛል አንቺ የቁም ሬሳ ምኞትሽን ነው የምታወሪው አዎ ምኞቴን ነው እና የመጀመሪያ እዚህ መጣ መሰለህ እንዴ አልመጣም እኮ እሱማ እዚህ ቢመጣ ኖሮ ስልክ ሰጥቶኝ አይመለስም እሱ ሲጀመር ትቶኝም አይሄድም መድብል ዛሬ እንግዲህ ጋይስ አላስችለው ብሎ በመጨረሻም እንግዲህ አክሊሉን ማንቁርቱን አንቆታል በጣም ነው የተገረምኩት እኔ ማለት ነው ምክንያቱም እኔ መጀመሪያ እንግዲህ ለሳምንት ያክል ያትክልት ግባ ዘበኛ እንኳን አትሆንም ግን ደግሞ ማቃየ መሰለኝ ነው ሲቀጥል እንዴት ነው ምናምን ብሎ ሲለው በቃ መድብል ማለት ነው እሺ ብሎ ምናምን ጎንበስ ካለ በኋላ እንዳታጎንብስ በቃ የሚያጎነብስ ሰው ምን ይላል መሰለኝ ሀገሬ ሰው የሚያጎነብስ ሰው አንዲ ሊፈሳ ነው አንዴ ደግሞ ነገር ፍለጋ ነው ስለዚህ እንደዚህ የሚባል ነገር የለም ማታጎንብስ ምናምን ሲለው ነበርና የእውነትም በሚገርም ሁኔታ እንግዲህ በቃ መድብል ከዛ በኋላ ራሱን ማንነቱን ስሜቱን መቆጣጠር አልቻለም ምክንያቱም ውስጥ ያለችው ያቺ የሚወዳት የሚሳሳላት የእድሜ ልክ ጻጻቱ የሆነችው ከልቡ ማጠፋው ህይወት እንዳይጀምር ያደረገችው ያቺ የሚወዳት ያቺ የሚያፈቅራት ያቺ ሁሉ ነገሩን አሳልፎ የሰጠላት ያቺ በጣም ከሚባለው በላይ ከቃል በላይ የሚወዳት የሚያፈቅራትና ነገሮችን በቃ ካንዳንድ ነገ በቃ ሁሌም ከአምሮ ማትጠፋ ትዳሩን ህይወቱን እርሜውን ልጅነቱን በቃ ኤቭሪቲንጉን አሳልፎ የሰጠላት ልርሳሽ ብላት ማትረሳዋ በልቡ ላይ ተጽፋ የተቀመጠችው ሰገናት ስለዚህ የመጀመሪያ እንግዲህ የስሟ መመሳሰል ከዛ በመቀጠል ደግሞ ድምጿ መመሳሰል እንግዲህ በስልክ እንዳወራት ድምጿን ሲሰማ ሊሆን አይችልም በቃ ስለዚህ እሱ ነገር በጣም ግራ ጋብቶት ነበር መጨረሻም እንግዲህ እዚህ ቤት ለመግባት ምናልባት ለምንዘበኛ አክሊሉ እንደሚፈልግ ነግሮናል ስለዚህ ለምንዘበኝነት አትሞክርም ቻንስን በማለት እንግዲህ ሞገስ ባመጣው ሐሳብ ያው አክሊሉ እንግዲህ መርዞ ዲላላው አምጥቶት ነበር ስለዚህ ሲያመጣው እንግዲህ እንዳያችሁት በሚገርምና በሚደንቅ ሁኔታ አቀባበል አድርጎለታል ተቀብሎታል ማለት ነው ውድ ቤተሰቦቻችን እና በጣም ደስ የሚል ነበር ከዛ በኋላ ነው እንግዲህ የሆነውን ነገር ያንን ካደረጉ በኋላ እንግዲህ ፎጣውን ለብሶ ኮፍያውን ለብሶ በቃ እባክህ ዛሬን በቃ ማደሪያ የለኝም ስለዚህ ዛሬም ብትተወኝ ብሎ ነበር እንግዲህ እንተ ሲለኝ ነበረው ከዛ በኋላ እሺ ብሎ አክሊሉም እንግዲህ በቃ እዚህ ጋር እደር ምናምን ብሎት እናቱ ስትጠራው ወደ እናቱ ጋር ሲሄድ እንግዲህ ጉሮሮውን እዚህ ጋር ወደ ኋላ እንቀርጎ ያዘው መተንፈስ አልቻለም መጮህ አልቻለም ስለዚህ አሁን የስራውን ይሰጠውና መድብል በቦክስ ይቦጫጭቀውና እዛው ጥሎት እሱ ዳሽ ብሎ ይገባል በእርግጠኝነት እንግዲህ ዛሬ ሰገንን እንደሚያወጣት ምናልባትም ቋጥቶ ይዟት ባይሄድ ብቻ ላቅም እንዴት ብዬ እንደምነግራችሁ ጋይስ የምር በቃ እንዴት ነው ባይኔ ተናነቀኝ አስባችኋል በቃ በጀግንነቱ ራሱ የሚደነቅ ይሄ ወንድነቱ ራሱ ኮንፊደንሱ ነገሮችን በቃ ለማድረግ ያለው ቁርጠኝነቱ በቃ ይሄ ከቃል በላይ ነውና እኔ ከቃል በላይ ነው ሆነብኝ በጣም ነው ደስ ያለኝ ማለት ነው ጋይስ ወይኔ በስማም እኔ የሚሸልመው ቢኖረኝ ራሱ በሸልመው ደስ ይለኛል እንዴት ተደሰትኩ አትጠይቁኝ ነው የምላችሁ ጋይስ የምር ማለት ነው ምክንያቱም እንዳልኳችሁ ነው በቃ ያለው ስሜቱ ፊሊንጉ በቃ በጣም ከቃል በላይ ነው ነገሮችን እንትን ለማድረግ የሄደበት ርቀት ለማስተካከል ከዛ በመቀጠል እንግዲህ
ኮንፊደንሱ በቃ በዛ ላይ ደግሞ ልጅቱ ውስጥ ስለሆነች እሷን በቃ እኔ በምንም አይነት ሁኔታ በምንም አይነት ምክንያት ሞገስ እዚች ልጅ በቃ ማየት ፈልጋለሁኝ በቃ ፊት ለፊት እሷ ጋር ማየት ፈልጋለሁ እሷ ማየት አለብኝ ብሎ ነው እንግዲህ ተስፋ አድርጎ ሙሉ በሙሉ ራሱን አሳምኖ ይገባውና ስለዚህ በሚገርም ሁኔታ እንግዲህ ተሳክቶለት ያደረገውን ነገር እንግዲህ በሚገባ ተወጥቶ ቀጥታ ገብቷል። ስለዚህ አሁን በቃ አክሊሉ ሲጀመር አክሊሉ እኮ ይደን ያኔ ጉራው በዛ ላይ ደግሞ አእምሮ እንደምታውቁት ያው ብዙ ጭንቀት ብዙ ስትረስ ያለበት ሰው ነው። በነገራችን ላይ እሱ ራሱ ኖርማል አይደለም። አሁን ሰገንን ያሰቃያል አእምሮ ተነክቷል ምናምን ይላል አይደለ? እሱ ራሱ እኮ ልክ አይደለም። ምክንያቱም ልክ ያልሆነበት ምንድነው እንቅልፍ አይተኛም። የሰው ልጅ ደግሞ በዚህ ምድር ሳለ በዚህ ምድር ላይ ስትኖሩ በህይወታችሁ በጣም ትልቁ ነገር እናንተ ሰላም የሚሰጣችሁ ለጤንነታችሁ ራሱ በቃ እንቅልፍን የሚያክል ነገር የለም። ምናልባትም እንቅልፍ ከሌላችሁ እንቅልፍ የማትተኙ ከሆነ እንቅልፍ የማይወስዳችሁ ከሆነ ይሄ በቃ የመጀመሪያው በቃ መታየት ያለባችሁና ሕክምና ሊያስፈልገው የሚችለው ነገር ቢኖር የመጀመሪያው እንቅልፍ ነው ጋይስ። ማርያም ነው ነው ከድራማ ባሻገር የምንማረው ይሄ ነው። እንቅልፍ የሌለው ሰው ጤና የለውም በቃ። ስለዚህ አክሊሉ አእምሮ ጭንቅላቱ ራሱ ልክ አይደለም። በዛ ላይ ደግሞ እናቱን ለማሳመን የሚያደርገው ነገር በጣም የሚገርም ነበር። ዛሬ በነገራችን ላይ ሰገን አንዳንድ ነገሮችን ነግራት ነበር ለእናቱ። ግን እንዴ ለነገሩ ነኝ እብድ ጋር ተቀመጨ ልጅ እንደዚህ በእጅ ልክ ስታሜልኝ ሲቀጥል ደግሞ የኔ ልጅ ከየት እንትን ያለው ነው ምናምን ብላ ነው ያለች እናትየዋ። በሷም አይፈረድም እናትየዋ እናት ነች። ሲቀጥል ደግሞ የምታውቀው ልጇን ያሳደገችው ብዙ ጉዞ የተጓዘው ያ አክሊሉ ልጇ ስርዓት ያለው በቃ እንደ ጅል ነበር ደዋህ ነበር ስትል ነበር እንደሰማችኋት። ያ አክሊሉ እንደዚህ ባንዴ አውሬ ይሆናል ብላ በፍጹም አልጠበቀችም። እንግዲህ ሰገን ልጅሽ እኮ አግቶኝ ነው በቃ ከፍቅረኛ የከምቶኝ ነው አሁን በቃ እንደዚህ ያሰቃየኝ ነው በቃ ልጅሽ በጣም ክፉ ነው አንቺን እየሸወደሽ ነው እያስመሰለ ነው ምናምን ስትላት እንዴ በጭራሽ ብላ ነው እንግዲህ አክስትዮዋም ማነው እናትየዋ ብድቅ ብላ ሄደችው። ምክንያቱም ያው እውነት አልመሰላትም። ልክ ነች ደግሞ ማለት አይመስልምም ለሚያቅ ነው ሁሉም ሰው የሚረዳውና ስለዚህ እናትየዋም ደግሞ እንግዲህ ቴቴ ያለውን ነገር በዛ ልክ ነው ያለፈችው። ስለዚህ አሁን አክሊሉ ኦሬዲ እንግዲህ ፌንት በልቷል። እዚህ ጋር ደህና አድርጎ ይቀጠቅጠዋል መድብል። ከዛ በኋላ እንግዲህ ምናልባት መድብል ሞገስ ሊጠራው ይችላል ላይጠራው ይችላል። ቀጥታ ወደ ውስጥ ነው የሚገቡት። እናትየዋ ምናልባትም ልትል ትችላለች ልታያቸው ትችላለች ቴቴ። እንግዲህ እሷን በምን አይነት መልኩ እንደሚያሳምኗት እንግዲህ ወይ መተዋት ወይ የሆነ ቦታ አድርገዋት አላቅም። ኤኒ እንግዲህ ተንደርድሮ ገብተዋል ማለት ነው ውድ ቤተሰቦቻችን። እሱ ደግሞ እንግዲህ በጣም ከባድ ነው። እንግዲህ እሷም አይናን እያየች እየጠበቀች ነው። እንግዲህ ሰገንና መድብል ፊት ለፊት አይ ኮንታክት በቃ አይን ላይ ሲገናኙ ያለውን ስሜት በቃ እኔ እንጃ ጋይስ በጣም ነው ሰስፔንስ የሆንኩት። እንዴት ይሄ እንደምነግራችሁ አላቅም ከቃል በላይ ነው። እናንተስ ምን ትላላችሁ? መሽመድ እንትና አክሊሉ መድብልን ድጋሚ ሊመታው አይችልም። ወይኔ ውሳኔ ትላላችሁ ወይኔ እርምጃ ትላላችሁ ጋይስ። ወይ ማይ ጋድ ደረጀ ግን አይወለድ እናቴ ትሞት ምናባቱስ እንደው ብትሞቱ ማለት ፈሪ ሆናችሁ ማርያምን ሞት ላይ ቀር በቃ ፈሪ ሆናችሁ የሆነ ስትርበተበቱ በቃ እስከ ፍግጥ ግፍጥ ብላችሁ ማለት ነው። ደማ ካዳችሁ ላይ ሲስተማቲክ በሆነ መንገድ ከሆነ ማለት ነው ጀግና ነኝ ብላችሁ ዝም ብላችሁ ጡንቻችሁ ወጥራችሁ ዝም ብላችሁ ተተገዘት ብትሉ ነው በቃ ሲስተማቲክ ሆናችሁ። ለምሳሌ መድብል ሄደበት መንገድ ግድ ዘበኛ ምናምን ብሎ ነው የመጣው እንጂ መጀመሪያ እኮ ቀጥታ መጥቶ መጣ ብሎ ምን አባክ ብሎ ፊት ለፊት ተፋልሞት ነው መግባት አላቀተው። ግን እንዳልኳችሁ ነው አንደኛ ክልሉ በጣም መጥፎ ሰው ነው። እርምጃ ይወስዳል ምንም ርህራሄ ነገ ምናምን የሚለው ነገር ስለ እርምጃዎች። ሁለተኛ ዋናውና ትልቁ ነገር ሰዎች በዙሪያው ብዙ ሰዎች አሉ ሰው ነው የነ ካሌ ሞሲሳ አንዱ ግብራበር ስለሆነ ለዛ ነው። ሲቀጥል መድብልን የት እንደሆነ አላቅም እንጂ አውቃለሁ ብሎታል። ሉላንም አቃታለሁ ያለው ሉላን የት እንደሚያቀጣቃላችሁ የዝና ሚስት እንደሆነ ስለሚያቀር አብረው ስለሚሰሩ ማለት ነው። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ